ከኔ ላይ የገዛችሁ ልጆች ኮሜንት ላይ ጻፉልን እሺ ኮሜንት ላይ ጻፉልን ከኔ ላይ የገዛችሁ ልጆች እዚህ ወርቅ ጥቁር አሰሻር ከኔ ላይ የገዛችሁ ልጆች እኔ ነኝ አንደኛ መስክሩ እስቲ መስክሩ መስክሩ እኔ አሁን አመት ሊሞላኝ ነው እኔ ይሄንን አስሻር መጠቀም ከጀመርኩኝ አመት ሊሞላኝ ነው ይሄ እንደዚህ በክሊፕ ብያዝ ብለን እንኳን ብናስብ ከዛ በጣም ምርጥ አስተሻዋር ነው የሆነ ፕሮግራም ሲኖርባችሁ ምናምን በፀጉራችሁ አሲዛችሁ መሄድ ስትፈልጉ በዚህ አስተሻዋር አበጥር በጥር ታደርጋላችሁ ፏፈሽ ብላችሁ ፕሮግራማችሁ ደርሳችሁ መምጣት ትችላላችሁ ምናምን በቃ እንዴት ብዬ ልንገራችሁ በቃ ፏፈሽ 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 እንደዚህ ሁለተኛ ነገር ደግሞ ፀጉራችሁን በጥር መዳም ቤት ውስጥ ያላችሁ ደግሞ በዚህ በሳምንት ሁለቴ ወይ አንዴ አበጥራችሁ ቅባታችሁን ድብና አድርጋችሁ ትቀቡና ሁለት ቦታ ስርት ከዛም በኋላ እየፋፋ ይሄዳል አስተሻዋር ፀጉር ይገላል ይባላል አስተሻዋር ፀጉር ቢገል ኑሮ የኔ ፀጉር ነበር የሚገደለው የኡነት የምናገረው ማለት ነው ዋናው ፖይንት ፀጉር የሚያልቀው አንደኛ ቅባት ካልተስማማው ሁለተኛ ነገር ደግሞ አያያዝ ነው ከዛ በተረፈ አስተሻዋር ፀጉር አይጨርስም ግን ኤቭሪ ዴይ በየቀኑ ያበጥራችሁ እሱን ብቻ በቀን ሁለቴ ሶስቴ የምታበጫጭቁ ከሆነ ግን ሙቀት ይበዛና ሄዶ እንዲሳሳ ያደርጋል ማለት ነው በሳምንት አንዴ ግን ያፋፋል ምክንያቱም ቅባት ስትቀቡ ሁሉም ቦታ ላይ ያገኛል በጣም አሪፍ ነው የኔ ፀጉር አስተሻዋር በተለይ መጠቀም ከጀመርኩ ደግሞ ይበልጥ ነው የፋፋ ያለው ፀጉሬ እየበዛ እየሄደ ነው የምታዩኝ ታዩኛላችሁ አዲስ አበባ አልክም እሺ እንደዛ ነው ከዛ በተረፈ ምርጥ አስተሻዋር ነው በተለይ ለኢትዮጵያን ፀጉር በጣም አሪፍ ነው 240 ነው ሙቀቱ 180 እና 160 አይሆንም ለኢትዮጵያን ፀጉር ማለት ነው አይሆንም ምክንያቱም በጣም ጠንካራ ነው ፀጉራችን በጣም ጠንካራ ነው ሺቦ ነው የኛ ፀጉር በተፈጥሮ የአፍሪካ ፀጉር በጣም ጠንካራ ነው የአረቦች ደግሞ በጣም ለስላሳ ነው ለነሱ 140 ሙቀት ወይ 160 እና 180 ችግር የለም ለነሱ ለኛ ግን 240 ነው የሚሆነው ከዛ ውጪ አይሆንም ገባችሁ እንደዛ ነው እኔ ራሱ ማርያምን ፋብሪካው ማምረት አቁሞ በጣም ተወዷል እኔ ራሱ 4 ካርቶን ያለኝ 4 ካርቶን ስንት ፍሬ ነው የሚሆነው ወዴ
48 በቃ ቢበዛ 48 ፍሬ ነው ያለኝ። ከዛ ውጪ ከ48ም ተቀብለናል። 30 ቢሆን ነው ያለው 30 ፍሬ። ከዛ ውጪ የለም። ፋብሪካው ማምረት አቁሟል። አሁን ላይ በሌላ አይነት ነው እያመጣ ያለው። አሁን ራሱ ማርያምን ገዝቶ ያስቀመጡ ሱቆች የሉም። ከነሱ ላይ ማለት ነው ብር ጨምሬ ነው ስቀበል የነበረው። ሺኤን ላይማ አለ። ፎርጂዱማ ሞልቷል አለ እኮ ኦሪጂናሉ ነው እንጂ የታጣው። ፎርጂዱማ ኮፒው አለ። ሺኤን ላይ አለ፣ አማዞን ላይ አለ፣ ተሙ ላይ አለ። ኦኬ እዛ ላይ መግዛት ትችላላችሁ። እሱ ኦሪጂናሉ ግን የለም። እኔ ራሱ ማርያምን ፈልጌ ኬት እንዳመጣውኝ እንደዛ ነው። ከዛ በተረፈ የፈለጋችሁት ቦታ ሄዳችሁ የመግዛት መብት አላችሁ። እኔ ችግር የለብኝም። ኬትም ግዙ። ከሺኤን አይደለም ሄዳችሁ የፈለጋችሁበት ቦታ ግዙ። ኦኬ እኔ ችግር የለብኝም። ዋና ፖይንት ደና እቃ ለያዝ አንድ ሰው ከገዛኝ በቂ ነው። ሌላው እሷ ዙራ ያለው በሙሉ ይገዙኛል። ዋናው ስማርት የሆነ እቃ ለምሳሌ ብዙ ጊዜ የምትጠቀሙት ዛሬ ገዝታችሁ ነገ የምትጥሉት አይደለም። ደና እቃ ከሆነ ኤቭሪዴይ የምትጠቀሙበት። እኔ አሁን አመት ሊሆነኝ ነው። ከኔ ላይ የገዛችሁ ልጆች ስንት ወራችሁ ነው ወይስ አመታችሁ ነው? ንገሩኝ። ሳውዲ አልክ ይሄው ይሄ ነው አሳየን የምትሉ